99ኛው ፔጅ ላይ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ብለው ነገር ያ ይታያል እዚህ ጋር የሚታይ ከሆነ የማይታይም ከሆነ ደግሞ ኢብን ኢስሐቅ ነው። ገጽ 99 ላይ ገብተህ ማየት ትችላለህ። ጊዜ ጌታ ምን ይላል መሰለህ? ኡበይዱላ ዌንት ኦን ሰርቺንግ አንቲል ሂም was his wife who was a Muslim Habiba. Sorry, ኡበይዱላ went on searching Islam camp. ስሙን ኦኬ ቀጥልሽ። ስሙ ማነው? ኡበይዱላ ይባላል። ኡበይዱላ ይባላል። ኡበይዱላ went on searching until Islam camp. እስልምና እስኪመጣ ድረስ እውነቱን የሚፈልግ ሰው ነበረ ይላል። ሜቢ የእነዚህ አራቱ ሰዎች ታሪክ አወቀው። ከዛ ከነ ዘይድ ቢን አምር ከነ ዋረቃ ጋር የነበረው እውነትን ፍለጋ ላይ የነበረው ሙሐመድ ከመምጣቱ በፊት ማለት ነው። አንዱ ኡበይዱላ ነበር። ሶ ኡበይዱላ እስልምና ከመጣ በኋላ ሙሐመድ አስተምሮትን ይዞ ከመጣ በኋላ ማለት ነው ሙስሊም ሆነ፣ ሙሐመድን ተቀበለው። then he migrated with a Muslim to Abyssinia taking with him his wife who was a Muslim. ሚስቱም ደግሞ ሙስሊም ነበረች። ይቺ ሙስሊም የነበረችው ወደ አቢሲኒያ እነሱም ተሰደው መጡ። ኡበይዱላ እና ሚስቱ ማለት ነው ሙስሊም ከሆኑ በኋላ ኡሙ ሀቢባ ትባላለች ሚስቱ። when he arrived there he adopted Christianity. ወደ አቢሲኒያ ከመጣ በኋላ ክርስትናን ተቀበለ። parted from Islam, ከኢስላም ወጣ። ይኸው parted from Islam and died Christian in Abyssinia. ክርስቲያን ሆኖም ሞተ በአቢሲኒያ ማለት ነው። ከዛ በኋላ ሰዎቹን አብረው የመጡትን ቻሌንጅ ያደርጋቸዋል። እናንተ አይናችሁ አልተከፈተም እያለ ይነግራቸው ነበር ማለት ነው። ሶ ያ ሰው እውነትን የሚፈልግ ነበር። ሙሐመድ ከመጣ በኋላ ነቢይ ነኝ ብሎ ከተነሳ በኋላ እስልምናን ተቀበለ። ወደ አቢሲኒያ ተሰደደ ሙስሊም ሆኖ እያለ። ከዛ በኋላ ከእስልምና ወጣና ወደ አቢሲኒያ ምድር መጥቶ ክርስቲያን ሆነ። ስለዚህ ሰው ከሆነ የምታወራው ጊዜ ጌታ እፎይ። እሺ ጥሩ ነው። እናንተ ለመረጃ አድርጋችሁ ማምጣታችሁ ይሄ በሁለተኛው ደረጃ ሲመጡ ነው እንጂ የመጀመሪያው አቡ ጣሊብን ታውቀዋለህ? አቡ ጣሊብ እሺ ቀጥል። ምን አገናኘው? ምን አገናኘው? አያቱ የመሐመድ አያት የመሐመድ የአብደላ አባት አቡ ጣሊብ ማለት አባታቸው ነው። አጎታቸው አቡ ጣሊብ እኮ ምን አገናኘው? ምን አገናኘው? ከዚህ ምን አገናኘው? አቡ ጣሊብ ስንት ልጅ አላቸው? 11 ምናምን ልጆች አሉት። ተረጋጋ። ከ9 እስከ 11 ልጆች አሉት። ከሴቶች ጋር ተደምሮ ተረጋጋ። ምን አገናኘው ከዚህ ታሪክ ጋር? ምን አገናኘው ከታሪኩ ከዚህ ጋር? ጃፈር ነው የገባው። ምን አገናኘው ከዚህ ጋር? አሁን የሰለመው ማን ነው? ሁለተኛ ነው። ጃፈር ነው የገባው እያልኩ ነው። የመጀመሪያው ሰለመው ምን ክርስቲያን የሆነው ይሄ የደረሰው ሁለተኛ ዙር። የመጀመሪያው ግን ጃፈር ነው የገባው። ምን ችግር አለው? የሆነሽ ምን አገባን ካዳየ ተሳስተሃል ነዋ። ጃፈር ምንድን ነው የተሳሳትከው? አይዋ አሁን መጣ። የተሳሳትከው እንደሆነ ታውቃለህ። የመጀመሪያው የገባው ራሱ አልክ ከፈረ ወይ ክርስቲያን ሆነ ካልክ አንደኛ መጣል የኛ ጥያቄ። አዳም እኔ ያልኩት ምንድን ነው? ወደ ኢትዮጵያ ከመጡት ውስጥ እንኳን ክርስቲያን ይሆናለ ነው አይደለ? ስለዚህ ክርስቲያን ይሆናለ የለም። ቆይ ስሙን የጠየቀኝ አይደል? ቅድሚያ ፓኒክ አታደርግ። ስሙን አሳዩኝ። ክርስቲያን ሆነው እና ያልኩህ አይደለ? እኔ ለዲፈለኩልሽ ክርስቲያን አዳምጥ። ማንም ይምጣ ስለ ጃፈር አላወቅም። ድብና እንደምን ታሰጣለህ? በደንብ ሪካርዱን ድገም እናሰማው። ክርስቲያን የሆነ ማን ይባላል ስሙ?
ብሎ ነው የጠየቀ። ታውቀው ከሆነ ታሪኩን ማን ይባላል? ምድብና እንደዚህ ነው። እስልምና ስለሆነ ሙስሊም ስለሆነ መገለጫው ስለሆነ ሪካርዱን ታሰማዋለህ። ደግሞ ስሙን አሳየ ነው። ኡበይዱላ የሚለውን የኢብን ኢስሐቅን አሳየ ነው። ባይዘ እንደዛ ብቻ ብሎ አይደለም የሚቆመው። ኡበይዱላ ቢን ኢብን ጃሽ ይባላል። ቲንክ ጠበሪ ላለ በሀዲስ ደግሞ ልሰጥ እችላለሁ። በሀዲስም ላለ ጠበሪ ላለ ኢብን ከሲር ላለ አዲስ ላይም ደግሞ አለ። ስለዚህ ስሙን ስጡኝ፣ ክርስቲያን የሆነውን ማን ይባላል ስሙ አልከን፣ ስሙን አመጣ ብለው ፈልገው ሌላ እኔ ስለ ጃፈር ልነግርህ ፈልጌ ስለ ጃፈር ምን ትነግረኛለህ? እስልምና መጀመሪያ የገባው እሱ ነው። ከዚህ ቀጥሎ ነው ይሄ ሰውዬ የገባው። አብረህ የምትለውን ሰውዬ ቪዲዮን ክፈተው። ክርስቲያን ያሲን ኑሩን አሳልፍና እኔን አስደምጠው። እኔ ያወራሁት በዚህ መጠን ነው። ለካ ሴጣን የተጫወተባቸው በኢየሱስ ስም ውሸትም በዚህ መጠን ይዋሻል። ለካ ኧረ በኢየሱስ ሰዎቹ እንዴት ነው ሴጣን የተጫወተባቸው? ግን በታላቅ ሁኔታ ያሲን ኑሩን አሳልፈውና ቀጥል። ቪዲዮዎች እንትኑ ላይ ማለት ነው ያነበብኩበት አለ አይደለ? እንደውም ክርስቲያን ሆነዋል የሚለውን አዘጋጅና እንትን በለው። ክርስቲያን እንደሆኑ የመጡበትን የተናገርኩበት ነው እንጂ ጃፋር ምናምን የመጡትማ ታሪኩ ግጭት ነው ያለው። ማን ስንት መጡ እንዴት መጡ የሚታወቅ የለም ታሪኩ። እንኳን አንተ ሊቃውንቶች አያውቁትም። ስንት እንደመጡ እንኳን አይታወቁም። የሚታወቅ ምንም ታሪክ የለውም። እሱ ስንት ሆኑ እንደመጡ እንኳን ይህንን ደግሞ ተናግሬዋለሁ አስቀድሜ። የመጀመሪያ መሪ ጃፈር ነው። አያስቸኩል መረጃም ጣላለሁኝ። ዝናብ እንደመጣ ታይት ኩርምት ብለህ ትወጣለህ። 12 ብለኸኛል እንዳረሰው መረጃ ጠይቃለሁ። አዘጋጀው ክርስቲያን ኢብን ኢስሐቅ መጽሐፍ ላይ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበር እና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ላይፍ ኦፍ ፕሮፌት መሐመድ በሚለው ኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩ፣ አይናችሁ እንደ ጦጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል። እውነትንም ከሐሰት እንዴት አትለዩ? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ምንም ስህተት የሌላት ንግግር። ወደ ኢትዮጵያ ተሰደው ከመጡት ውስጥ በደንብ አስተውሉ ያልኳት፣ ወደ ኢትዮጵያ ተሰደው ከመጡት ይልቅ በእናሳችሁ አስተምሮታችሁ ውስጥ ወደ ኢትዮጵያ ተሰደው ከመጡት ውስጥ ያው ላይፍ ኦፍ ፕሮፌት መሐመድ ከ99 ላይ እኔ እንደማየው እናንተ አታዩ፣ እንደ ጡጥላ ነው፣ ልታዩ ብሞክሩም አትችሉም፣ ታውራችኋል እያለ ሲያሾፍባችሁ ነበር። ይሄንን ደግሞ አሁን አዲሱን አነበበልህ። ስሙን አልጠቀስኩትም ነበር እዛ ጋር፣ ስሙን ጠቀስንልህ። ኡበይድላ ነው። ሌላ የምትቀጥፍበት መረጃ ይኖርሃል አልሻይብ? አሁን ይሄ አሁን የጠራኸው አለ ትክክል፣ ግን ሁለተኛ ነው ዙር። ይኸውልህ ሶስተኛ የሚሆን ኬርስ እኔ ደረጃ አልጠቀስኩም። በአንደኛ ሁለተኛ ላልኩት ደንቆሮ ደዳቢዴ ይህን አይነት ደንቆሮ ነው በእናታችሁ። እንደዚህ አይነት ጭንቅላት ንፍጥ ራስ ያልተግባ ደግሞ እኔ አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እዛ ጋር ደደብ። አንተ አሁን ይህንን ጭንቅላትን እዛው ሰው ፊት ትቆማለህ? ምን አይነት ደንቆሮ ነው በእናትህ? ምን አይነት ደደቡ ነው? እስልምና እንደዚህ አይነት ድንቁርና የተጠናወጣቸው ናቸው። ይህን ጭንቅላት
ቆርጠህ ሽጠው፣ በ10 ብር አይሸጥም። ምን አይነት ደደቡ ነው በእናታችሁ? አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው ነው። የዛ ጋር ፎርሴ ኮፍ አርጉመንት ብዬ ተናግሬ ያለው ወደ ኢትዮጵያ ከመጡት ውስጥ እስልምና ትቶ ክርስትና የተቀበለ አለን ያልኩት። ንፍጥ ራስ አትሆኑ። ርዕስ ሽፍት ለማድረግ አትሞክሩ። ለመዋሸት አትሞክሩ። እሺ ሁለተኛ የመጣው ነው። ሰው ዋት ዘ ፖይንት ምንድን ነው እሱ? ሁለተኛ የመጣው እሺ፣ ሁለተኛ ነው የመጣው። ሁለተኛ የመጣው ሰሃባው ክርስቲያን ሆነ። ሰዋት ሁለተኛ መጣ፣ አንደኛ መጣ። ሰዋት ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ከመሐመድ ሰሃባነት ይቀንሰዋል፣ ይለየዋል፣ ይጨምረዋል፣ ይቀንሰዋል፣ ያባዘዋል፣ ያካፍለዋል። በመጀመሪያ የገባው ይሁን ሁለተኛ የገባው ይሁን የመሐመድ ሰሃባ የመሐመድ ዘመድ ነው አይደለ? ክርስትናን ተቀበለ። ምን ለውጥ አመጣ? ያ ድድብናህ ነው እንጂ ያ ድንቁርናህ ነው እንጂ የመሐመድ ሰሃባ የነበረው በመጀመሪያ የመጣው ይሁን ሁለተኛ መጣ ይሁን አላልኩም እንጂ ብዬስ ቢሆን ምንድን ነው ለውጡ? በዚህ ጭንቅላታችሁ ነው እናንተ አሁን የምትንቀሳቀሱት። በዚህ ድንቁርናችሁ ውስጥ ነው ያላችሁ። ለምንድን ነው አይምሯችሁ የማታሰሩት? ንፍጥ ጭንቅላት እዛችሁ ለምን ነው የምትንቀሳቀሱት? ድድብና እንዴት ነው ጣራ እድሜ ልክ የሚሰራባችሁ? ደግሞ እንደሚያውቅ ይስቃል። ሶሪ ከእውቀት ከፍለን ልናቅ እንችላለን። ባለማወቅ ድድብናህን እንደ እውቀት አድርገህ ስትኮፈስበት አላልኩትም። ቪዲዮን አሰማ ደግመህ አሰማቸው። ክርስቲያን በመጀመሪያ የመጣ ሁለተኛ የመጣ አላልኩም። ወደ ኢትዮጵያ ከመጡት ስደተኞች ነው ያልኩት። ቪዲዮ ላይ እንደዚህ ብለሃል ብሎ ቀጥፎብኝ ሊናገር ማለት ነው። ከዛ ከስር ያሉት ኦኬ ሁለተኛ የመጣ ከሆነ አንደኛ ነው ያለው ምናምን። ምንም ልዩነት እኮ የለውም። ሁለተኛ ላይ መጣ፣ እሺ አንደኛ መጣ፣ ሁለተኛ መጣ። ምንድን ነው ልዩነት? ዋትስ ዩር ፖይንት? ኔክስት ምን ልታመጣ? ምንም እኮ የለም። በቃ ሰውየው ሁለተኛ መጣ፣ መጀመሪያ መጣ፣ በኋላ መጣ፣ ክርስቲያን ሆነ። ምንም የምንለውጠው ነገር የለም። ለምንድን ነው ጭንቅላታችሁ ማታሰሩት? ለምንድን ነው ንፍጥ ጭንቅላት እዛችሁ ምዝወሩት? ለምን እንዳላ ጭንቅላት አልባ ትሆናላችሁ? ይሄ ሰውዬ ያለውን እናንብብላችሁ። አሁን ይሄ ሰውዬ እናንተን ካልገለጣችሁ ሶሪ ላለው ቀጥል። ክርስቲያን ያ በነገራችን ላይ መጀመሪያ የሚይዙት ምንድነው? ፎልስ ክሌም ነው። ያልተናገርከውን ነገር ያላልከውን ነገር እንደተናገረ አድርገው መጥተው ክሌም ያደርጋሉ። ያ ቀጥታ ልጁ መጥቶ ያደረገው ያንን ነገር ስለሆነ ማለት ነው። ግን እፎይ ቪዲዮ ላይ የሰራው ምንድን ነው? ታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊሞች ነጃሽ ሰልሟል ብሎ ሚል የለም። እኛ ሙስሊሞች ብቻ ነን ነጃሽ ሰልሟል ምንለው ይላል። ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ ዱክ አድምጡት በደንብ። እኛ ሙስሊሞች ብቻ ነን ነጃሽ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበር እና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ያው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የመድሻቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩ፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል። እውነትን ከሐሰት እንዴት አትለዩ? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ያ እንግዲህ አንደኛው መጣ ሁለተኛው መጣ የሚል አልተናገረም። ወይ ካፉ አልወጣም እንደዚህ አይነት ነገር። በአንደኛው ስደተኛ በሁለተኛ ስደተኛ ብዬ አልተናገርኩም። አቡ ጣሊብን ምን አመጣው እዚህ ጋር? አቡ ጣሊብ ከመሐመድ ጋር አይዋደድም። ሰዋት ምን አመጣው እዚህ ጋር?